በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የማቴዎስ ወንጌል ምዕራፍ 12 ቁጥር 13 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላችኋለሁ፣ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የአንድነታችን መሰረት፣ የሰው ልጆች የሚገናኙብህ ማዕከል፣ የተጣሉት የሚታረቁብህ፣ የተከፋፉት በረከት የሚለዋወጡብህ፣ ጨለማን በብርሃን የምትለውጥ፣ አስጨናቂውንም ቀን ወስደ የእረፍት ዘመንን የምታመጣ፣ ሁሉን ስትለዋውጥ የማይቸግርህ አጋዥ፣ ረዳት፣ አማካሪ የማያሻህ እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። እኛን ባሪያዎችህን በምሕረት ዓይኖችህ ስላየህን፣ በሚያድኑ እጆችህ ስለዳሰስከን፣ ነፃ በሚያወጣው ቃልህም ስለተናገርከን፣ አምላክ ሆነ ካስጨነቀን ነገር የበላይ ስለሆንክ፣ አባት ሆነ የዓለምን የብቸኝነት ብርድ በሙቀትህ ስለወሰድክልን በእውነት እናመሰግንሃለን። የትውልድ ብርሃን፣ የዘመናችን ጌጥ፣ የመኖራችን ምክንያት የሆንከው አማኑኤል አምላካችን ሆይ በእውነት እናመሰግንሃለን። ከአንተ በቀር ማንም ስለሌለ ረዳትነትህ የማይጠረጠር፣ አባትነትህ የማይጠረጠር፣ ፈዋሽነትህ የማይጠረጠር፣ አበርቺነትህ የማይጠረጠር አንተ በእውነት የነፍሳችን እረኛ ከመልካሙ ግብ የምታደርሰን ስለሆንህ እናመሰግንሃለን። የሰላማችን ንጉሥ ኢየሱስ ክርስቶስ ሆይ በስምህ ስላዳንከን፣ አንተን ያመንም ደግሞ ስለማያፍር በተራራም አለህ በሸለቆም አለህ፣ በሁሉም የሕይወት መልክ የማትለየን አምላካችን፣ የማትተወን አባታችን ስለሆንክ ልባዊ ምስጋና እናቀርብልሃለን። ክርክራችንን የተከራከርክልን፣ በችሎት ፊት አንደበት የሆንከን፣ በቃላተኞች ፊት መልስ የሰጠህልን፣ ፈራጃችንም አንተው ስለሆንክ፣ በከሳሾቻችን ፊት ጠበቃችን አንተው ስለሆንክ በእውነት ጌታችን ሆይ ታግለህ ስለጣልክልን፣ አሸንፈህ ድልን ምርኮ አድርገህ ስለሰጠህን ጌታችን ሆይ እናመሰግንሃለን። እንደ ቸርነትህ ለተከተሉ ሁሉ መልካም ግብን የምትሰጥ እግዚአብሔር፣ የተከተሉህን አንተን ያሉትን ከአንተ በቀር ማንም የለኝ ብለው የተማጸኑህን ሁሉ የማትከዳ የማትጥል የማትተው፣ አሳልፈህም ለጠላት የማትሰጥ፣ ዘመን የማያንሸራትትህ ቀኑ የማይለውጥህ ጌታችን ሆይ በእውነት እናመሰግንሃለን። እንደ ቸርነትህ ነፍሳችንን ደግሞ ወደ አንተው ወደ ራስህ እንድታስጠጋት እፎይታንም እንድትሰጣት
በትዕግስትም እንድትባርካት አንተን መጠበቅ እንዳይደክመን ጉልበት እንድትሆነን ጌታ ሆይ ወደ ራሳችን በመመልከት ወደ ዓለም በመመልከት ወደ ዘመኑ በመመልከት አቅም እንዳያንሰን ጸጋህ እንድትደግፈን በጽኑ እንጠይቅሃለን። የተወደድከ አምላክ እግዚአብሔር ሆይ አንተን ሊሰሙ ከጥበብህ ሊወዳጁ የጥበብህንም ተአምር ሊያስተውሉ ከምድር ዳርቻ ድረስ የመጡልህ የተጓዙልህ እግዚአብሔር ንግሥተ ሳባ ያንተን ጥበብ ለማየት በሰው ላይ የገለጽከውን የፍርድህን ተአምር ለማየት ከሩቅ ሀገር የመጣችልህ ሰብአ ሰገል ከምስራቅ ሀገር ተጉዘው ያሰሱ የፈለጉ ለእኛ ግን በነፃ ለአፋችን ምስክርነት ለልባችን ሃይማኖት ሆነህ የቀረብክልን ጌታችን ሆይ በእውነት አንተ ከተገኘው በላይ ድንቅ አንተ የሰው ልጆች ከሚመኩበት በላይ ራስ ነህና እናመሰግንሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት ባሪያዎችህን ደግሞ ከሚፈርድ ሕሊና በሰዎችም ከሚፈርድ አንደበት ሁሉ እንድትከለክለን በአንደበታችንም የሚያጽናና የሚያበረታ የሚያቆም የሚገስጽ እውነትንም የሚናገር ምላስ እንዲሆንልን አቤቱ እንጸልያለን። ጌታ እግዚአብሔር ሆይ የወደቁት ተነስተው እንዲያመሰግኑ ለረሃብተኞች እንጀራን ለተጠሙት ውሃን ለተሰደዱት መመለስን ለታሰሩት መፈታትን እንድታድልልን ጌታ እግዚአብሔር ሆይ በእውነት እንጠይቀሃለን። የተወደድከ አምላካችን እግዚአብሔር ሆይ እንደ ቸርነትህ በመካከላችን ጸጋህን ክብርህን ሞገስህን ደግሞ እንድታፈስልን በዚች ቀን ደግሞ የምትፈወስ ነፍስ ነፃ የምትወጣም መንፈስ እንድትኖር እንማጸናለን። ጌታ ሆይ ለመናገር ጥበብን ለመስማት ማስተዋልን ለመኖር አቅምን ለሁላችን አድለን። ቅድስት ኦርቶዶክሳዊት ሃይማኖታችንን አቤቱ እንድታጸናልን ቅዱስ ፓትርያርክን አበው ሊቃነ ጳጳሳትን ቀሳውስት ዲያቆናትን አንባቢ መዘምራን ደናግል መነኮሳትን የወንጌልህን ዕቃ ተሸክመው የሚፋጠኑትን ሰባኪያንን ለክብርህ የሚዘምሩትን ዘምረው የሚያዘምሩትን ዘማሪያንን ሁሉ እንድታበረታልን አቤቱ በጽኑ እንጠይቀሃለን። ሀገራችን ኢትዮጵያን ከጥፋት ሕዝቡን ከመከራ እንድትሰውርልን ለሚመሩንም ያንተን ጥበብና ማስተዋል ምክር እንድትሰጥልን እንማጸናለን። ሰላማዊ ዘመን እንድታዝልን ያንተ የሆነው መልካም ነገር ሁሉ ከእኛ ጋር እንዲሆን ከክፉ ሁሉ በክንፈ ረድኤትህ እንድንሸፈን አቤቱ እንጠይቀሃለን። አምላክ ሆይ ፈጣን የሆነች ማዳንህ ከእኛ ጋር እንድትሆን ከገባንበት ድንዛዜ ውስጣችን ከሚያለቅስበት እንባ እንባ ከሚለው ኑሮ ሁሉ ነፃ እንድታወጣን እንጸልያለን። ራሳችንን ሰዎችን እየመዘንን ጌታ ሆይ ከመሰናከል ወደ ኋላ ከማለት ከመድከም ከመስነፍ ተስፋም ከመቁረጥ ባሪያዎችህን ጠብቀን በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የአንደበት ኃጢአት የሚል ነው። አንደበታችን የእግዚአብሔር መሳሪያ ነው። አንደበታችን በተፈጥሮ ስራ ፈት መሆን አይችልም። እግዚአብሔር ካልከበረበት ሰይጣን ይጠቀምበታል። በተፈጥሮ ውስጥ ባዶውን የሚሆን ስራ አልባ የሚሆን ምንም ነገር የለም። ለዚህ ነው የእግዚአብሔር መሆን ያለብን የሰይጣን እንዳንሆን ነው። በዓለም ላይ ወይ በጨለማ ነን ወይ በብርሃን ነን። ሶስተኛና ገለልተኛ የሆነ አቋምም መድረክም የለም። አንደበታችን የእግዚአብሔር የምስጋና የምስክርነት የማጽናኛ መሳሪያ መሆን አለበት። እግዚአብሔር አንደበታችንን ይፈልገዋል። በዚህ አንደበታችን
ሕይወታቸውን ሊያጠፉ ገመድ የቀጠሉ ካሉ በዚህ አንደበታችን እግዚአብሔር ሞትን ይገስጽላቸዋል። እግዚአብሔር በአንደበታችን ይናገራል፣ ሞት ይገሰጻል። ፈውስ የምንለው እንኳ ሳይቀር በአንደበት የሚተላለፍ ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ነው እኮ ያለው። በአንደበት ሽባው ይተረተራል። በአንደበታችን በሚሰማው የእግዚአብሔር ስም ደዌያት ይገሰጻሉ፣ አጋንንትም ይርቃሉ። ስለዚህ እግዚአብሔር አንደበታችንን ሊጠቀምበት ይፈልጋል። አንደበታችን የእግዚአብሔር ሰይፍ ነው። አንደበታችን ያዘኑ የሚጽናኑበት፣ የገረጡ የሚወዙበት፣ ተስፋ የቆረጡ ተስፋን የሚያቆጠቁጡበት መንፈሳዊ ዘይት ነው። እግዚአብሔር አንደበታችንን ለራሱ ነው የፈጠረው። ስለዚህ በአንደበታችን እግዚአብሔር እንደሚከብር ታላላቅ ስራዎችን እንደሚከውን አምነን ዛሬ አንደበታችንን ለመልካም ነገር ማነሳሳት ይገባናል። በዓለም ላይ በሰው ልጆች ታሪክ ውስጥ ክብር የምንለው ነገር መናገር አለመናገርም አይደለም። አንዳንድ ሰው በመናገር ነው ክብሬን የማገኘው ብሎ ያስባል። አንዳንድ ሰው ደግሞ በዝምታ ነው የምከበረው ብሎ ያስባል። ሁልጊዜ እንድንናገር፣ ሁልጊዜ ዝም እንድንል አልተፈጠርንም። የምንናገረውን ነገር ማወቅ አንደኛ፣ የምንናገረውን ሰው ማወቅ ሁለተኛ። ምክንያቱም ሰነፍን አትገስጸው ይጠላሃል ተብሎ ተጽፏል። የምንናገረውን ሰው ማወቅ፣ የምንናገርበትን ጊዜ ማወቅ፣ እሱ የአንደበት ክብር ነው። ያለ ጊዜው የተነገሩ ነገሮች ከማቅናት ይልቅ ሊሰብሩ ይችላሉ። የአንደበት ኃጢአት የምንለው ዝርዝሩ ብዙ ነው። ስለዚህ ዛሬም ካቆምንበት እንቀጥላለን። ባለፈው ጊዜ ትዝብትን አንስተን ነበረ። ትዝብት በመናገር ብቻ ሳይሆን በዝምታም የሚፈጸም የአንደበት ኃጢአት ነው። እንደውም ትዝብት ያለ መናገር ኃጢአት ነው። ሰውየው ልክ እንዳልሆነ ገብቶናል። አነጋገሩ፣ አለባበሱ፣ አኗኗሩ፣ አካሄዱ፣ ምርጫው የማይመጥነው እንደሆነ ተገንዝበናል። ምን አገባኝ ብሎ ዝም ማለት ግን በልብ ማውራት፣ ያንን ሰው ከራስ ጋር ማማት፣ እርሱ ትዝብት ይባላል። ትዝብት እኛን ከማርከስ በላይ ያ ሰው ያለበትን አድራሻ እንዲገነዘብ ባለመርዳታችን ያስጠይቀናል። ብዙ ሰው የሆነው በምርጫው ብቻ አይደለም፣ ባለማወቅም ነው። አንዳንድ ሰው አቅቶት በክፉ ግብር ይገኛል። ሌላው ሰው ደግሞ ክፉ መሆኑን ሳይገነዘብ በክፋት ውስጥ ይኖራል። ያበጁ እየመሰላቸው የሚያጠፉ ሰዎች ብዙ ናቸው። ከመታዘብ ይልቅ ሰዎቹን ያሉበትን አድራሻ መንገር እርሱ ወዳጅነት ነው። ይሄ ንግግርህ ትክክል አይደለም፣ ሰው ያስቀይማል። ይሄ አለባበስህ ካንተ ጋራ ካንቺ ጋራ አይሄድም፣ ሰው ያሰናክላል። ይሄ አኗኗርህ ወደፊት ኪሳራን ያመጣብሃል፣ ከሰው ይለይሃል ብሎ መናገር ይገባል። ምክንያቱም እግዚአብሔር ሲፈጥረን
አብሮ መስታወትን አልፈጠረም። እግዚአብሔር ሲፈጥረን ለሰው መስታወቱ ሰውን አድርጎ ነው። እኔ የወንድሜ መስታወት ነኝ። ለወንድማችን መስታወት የምንሆነው በኑሯችን ብቻ አይደለም፣ በመናገራችንም ነው። መስታወት ራስን ያሳያል። ሰዎችን ስንመክር፣ ስናስተምር፣ ስንገስጽ ራሳቸውን እያዩ ይመጣሉ። በዓለም ላይ ከሰው ጋር ተገናኝተው ከራሳቸው የተጠፋፉ ብዙ ሰዎች አሉ። በዓለም ላይ ለሰው የሚሆኑ ለራሳቸው የማይሆኑ ብዙ ሰዎች አሉ። በዓለም ላይ ራሳቸውን በቸርነታቸው ውስጥ ደብቀው የሚኖሩ ብዙ ሰዎች አሉ። ሕይወታቸው ወድቋል፣ ፈራርሷል፣ መንፈሳዊ እርዳታ ያስፈልጋቸዋል። ነገር ግን ያንን በቸርነት ደብቀውታል። ገንዘብ በመነስነስ ለብዙዎች በማልበስ ደብቀውታል። በቸርነቱ ውስጥ የተደበቁ ብዙ ብኩኖች፣ ብዙ ሰባራዎች በዓለም ላይ አሉ። ኃጢአትን በሌላ ጽድቅ የሸፈኑ ሰዎች አሉ። እነዚህ ሰዎች ያሉበትን ሁኔታ ላይ ይረዱት ይችላሉ። የኛ ማስተማር፣ የኛ መምከር፣ የኛ መገሰጽ ግን ውጤት ያመጣል። ወደ ገደል የሚሄድን ሰው አለመመለስ ኃጢአት ነው። ሲደርስ ይወቀው፣ ወድቆ ይማር ማለት በዓለም ላይ የመጨረሻ ጭካኔ ነው። መስበክ ማስተማር ማለትም በዓለም ላይ ትልቁ ርኅራኄ ነው። የማይራራ ሰው አስተማሪ መሆን አይችልም። ሁሉም ከጎኑ ያገኘዋል የሚል ሰው አስተማሪ መሆን አይችልም። ሁሉም ወድቆ ይማር የሚል ሰው አስተማሪ መሆን አይችልም። ትምህርት በዓለም ላይ የተዘጋጀው የሰው ልጆች ራሳቸውን እየከፈሉ እንዳይማሩ ነው። የሰው ልጆች ከበሽታቸው ከስብራታቸው እንዳይማሩ ነው። ሁሉንም ነገር በጉዳት የምንማር ከሆነ በቶሎ እናልቃለን። ለሌብነታችን እጃችን ተቆርጦ የምንማር ከሆነ፣ ለዘማነታችን እግራችን ተቆርጦ የምንማር ከሆነ አካል የለሽ ሆነን ነው የምንቀረው። ስለዚህ ትምህርት እግዚአብሔር የሰጠን ጸጋ ነው። ይሄንን ጸጋ በዚህ ሰዓት እየተካፈላችሁ ነው ያላችሁት። በመማር አይምሯችሁ ይለማል። በመማር ነገሮችን ያለ ኪሳራ ትማራላችሁ። ያለ ኪሳራ ገንዘብ ታደርጋላችሁ። ስለዚህ ከህይወታችን ትዝብትን ማራቅ ይገባናል። ሰዎች ከፍቷቸው ስለ ትዳራቸው ሲነግሩን አይዟችሁ ስላልተናገርን እንጂ በሁላችን ቤት አለ ብለን ማረጋጋት አለብን። ብዙዎቻችን በልባችን እንታዘባለን። ቤቱ ያማረ ነው። ሲያዩአቸው የሚዋደዱ ይመስላሉ። ማሬ ማሬ ሲባባሉ የሚያስቀኑ ናቸው። ለካ ውስጡ ለቄስ ነው ብለን መታዘብ አይገባንም። ሰዎች ብስጩ ሆነው ስለ ልጆቻቸው ይነግሩናል። የልጆቻቸውን ጥፋት፣ ስተት እንዴት ወላጅ ሆነው የልጃቸውን ምስጢር ያወጣሉ ብለን መታዘብ አይገባንም። ሰው ደክሞ ተሸከመኝ ሲለን መንሸራተት የለብንም። አዎ በመውለድ የተደሰተ ሰው ጥቂት ነው። እንኳን ያንተ ልጅ የዳዊት ልጆችም የነቢዩ ልጆችም እንዲህ ነበሩ እያልን ማረጋጋት ይገባናል። ሰዎች ስለ ወዳጆቻቸው ብሶትን ሲነግሩን መታዘብ የለብንም። አቅቷቸው እየነገሩን ያሉት ማረጋጋትና ያንን ሰው እንዲያግዙት አቅም መስጠት አለብን። አለበዚያ ትዝብት በውስጣችን ለእኔ ጊዜም እንደዚህ ነው የሚለው ያሰኘናል። ሰዎች ስለ ትዳራቸው፣ ስለ ልጆቻቸው፣ ስለ ወዳጆቻቸው
በሚነግሩን ብሶት ውስጥ ታዛቢ ሳይሆን መካሪ መሆን ይገባናል። ትዝብት ከሰውየው ጋር ሆኖ ከሰውየው ጋር አለመሆን ነው። ትዝብት ድምፅ አልባ ፍርድ ነው። ትዝብት እኔ ይሻላለሁ የሚል መመጻደቅ ነው። ትዝብት ሰውየውን በአፍ በአስተያየት እያከባበሩ በልብ ግን መሰረዝ ነው። ትዝብት በመነገር የሚሰራ ኃጢአት፣ ባለመነገር የሚሰራ ኃጢአት ነው። አንዳንድ ኃጢአት ስንናገረው ኃጢአት ነው። አንዳንዱ ደግሞ ባለመናገራችን ኃጢአት ውስጥ እንገባለን። ሰውን ከጥፋት መንገዱ አለመመለስ ኃጢአት ነው። ይጠላኛል፣ ይሸሸኛል ብሎ ያለበትን ነገር አለመንገር ኃጢአት ነው። አነጋገራችን ግን ወሳኝ ነው። አነጋገራችን ተስፋ አለ፣ ተስፋ አለሽ የሚል ድምጸት ሊኖረው ይገባል። ሰውን ተስፋውን ሰርዛችሁበት 1000 ጊዜ ብትመክሩት አንዴም አይለወጥም። የሰዎች የመለወጥ አቅማቸው በእነርሱ ላይ ያለን ተስፋ ነው። ስለዚህ ምክራችን ተስፋ ያለው ሲሆን፣ አክብሮት ያለው ሲሆን፣ እኔም እኮ በዚህ ውስጥ እፈተናለሁ ግን መበርታት ይገባናል፣ መርሁ ይሄ ነው፣ እውነቱ ይሄ ነው ስንላቸው ይለወጣሉ፣ ያዳምጣሉ። ለዛሬ የምንቀጥለው ምሬትን ነው። ምሬት በአንደበት ከሚሰሩ ኃጢአቶች አንዱ ነው። ማማረር፣ መራራ መሆን፣ ምሬትን ማስተላለፍ፣ የሚመር ነገርን መርጨት። ከሚያማርሩ ሰዎች ጋር ስንኖር ሕይወታችን ጨለምተኛ ነው የሚሆነው። በዓለም ላይ ማመስገንም ማማረርም ምርጫ ነው። ለማማረር በቂ ምክንያት አለ። ለማመስገን ያለን ምክንያት ግን ከምክንያት በላይ የሆነው እግዚአብሔር ነው። ማመስገንም ማማረርም ሁለቱም ምርጫ ነው። በማማረር የበለጠ ሁኔታውን እናመረዋለን። በማመስገን ግን በጉዳያችን ላይ የእግዚአብሔርን ሕልውና እንጋብዛለን። ምስጋና ባለበት እግዚአብሔር አለ። ምስጋና ባለበት ቅዱሳን መላእክት በዙሪያችን አሉ። ስናመሰግን ምድራውያን ሰዎች ሰማያውያን መላእክት ነው የምንሆነው። ስናመሰግን ዘላለማዊ ተግባራችን ጋር ነው የምንገናኘው። ወደ ሰማይ የምንሄደው ለማረስ ለመቆፈር አይደለም፣ ለማመስገን ነው። ምስጋና ራስን በዘላለማዊነቱ ውስጥ መሰወር ስለሆነ ጊዜያዊው ጉዳይ እንዳያስበረግገን ያደርጋል። ጳውሎስና ሲላስ በእጅ ሰንሰለት በእግረ ሙቅ ውስጥ ሆነው ሲያመሰግኑ ያሉበትን ሁኔታ ረሱት። ልብ አድርጉ። ምስጋና ማለት ችግሩ ስለተወገደ የበርታ ድምፅ አይደለም። እግዚአብሔር ወይ ቀጥልበት የሚል ማበረታቻ አይደለም። ምስጋና ለሚገባው እግዚአብሔር የሚሰጥ መባ ነው። እግዚአብሔር ምስጉን አምላክ ነው። እርሱ ስለ እግዚአብሔርነቱ የሚመሰገን ነው። ማማረር የምስጋና ድሃ ያደርገናል። ማማረር ያሉንን በጎ ነገሮች፣ የተሰጠንን ጸጋ፣ በዙሪያችን የተቀመጡትን አቅሞች እንዳናይ ያደርገናል። የሚያማርር ሰው እግር ቢኖረውም ሽባ ነው። ዓይን ቢኖረውም እውር ነው። ጆሮ ቢኖረውም ደንቆሮ ነው።
አንደበት ቢኖረውም ዲዳ ነው። ማማረር የሕይወታችን ዘይቤ እየሆነ ሊመጣ ይችላል። አንዳንድ ሰዎች የሚያማርሩት ለምዶባቸው ነው። ሁሉን ነገር በዜሮ ማባዛት ለምዶባቸው ነው። ጨለምተኝነት ለምዶባቸው ነው። ካደናነቅኩት ነገሮች ሊበላሹ ይችላሉ በማለት ምሬትን የእሴታቸው ዘበኛ ጠባቂ ያደርጉታል። ሳመሰግን ደስ አለኝ ስል ነገሮች ሁሉ ይዘበራረቁብኛል ይላሉ። ስለዚህ ምስጋናን በልባቸው ምሬትን በአፋቸው ያደርጉታል። ማማረር ለዲያብሎስ የሚቀርብ መባ ነው። በማማረራችን ውስጥ እኛንና እግዚአብሔርን ለመለያየት የመጥሪያ ደወል ይሰማል። ማማረር ለዲያብሎስ የመጥሪያ ደወል መንካት ነው። ማማረር የሕይወትን መራራ ጎን ማጉላት ነው። እንደሚያማችሁ እኔም ያመኛል፣ እንደሚቸግራችሁ እኔም ይቸግረኛል፣ እንደሚሰማችሁ እኔም ይሰማኛል። የተስፋ አቅም ትንፋሽ እንደሚያጥራችሁ እኔንም ያጥረኛል። አንዱ ሲያመሰግን አንዱ ሲያማርር ስታዩ አንደኛው በገነት አንደኛው በሲኦል ሆነው አይደለም። ምስጋናና ምሬት ሕይወትን የተቀበልንበት መንገድ ነው። ስታመሰግኑ ሰዎች እየወደዷችሁ ነው የሚመጡት። እሷ እንኳን ይሄ ሁሉ እያለባቸው ያመሰግናሉ። እነሱ ጋር እንሂድ ብርታት እናገኛለን ይላሉ። ምስጋና መዓዛ አለው። ሰማያዊ ሽቶ መቀባት ነው። ሰዎች ወደ እኛ እንዲቀርቡ የሚያደርግ ነው። በተቃራኒው ምሬት ሰው አልባ ያደርገናል። ምሬት ከሰማይም ምሬት ከምድርም ያቆራርጠናል። ምሬት ሁሉም ነገር አስጠላኝ ማለት ነው። ሁሉ ነገር ያስጠላል ወይ? ሁሉ ነገር ይከብዳል ወይ? እንዲህ የሚሰሙን ጊዜዎች ይኖራሉ። ነገር ግን ተቀብለናቸው ልናስተላልፋቸው አይገባም። ብዙ ወጣቶች እየፎከሩ እየጻፉ ሲሞቱ እናያለን። እነዚህ ወጣቶች ለመሞት ያገኙትን ጉልበት ለመፍትሄ ቢጠቀሙበት ኖሮ ቋጠሮውን ይፈቱት ነበረ። ሰው በራሱ ሕይወት ላይ ሲወስን እግዚአብሔርን የሕይወት ባለቤት አይደለህም እያለ ነው። በምድርም የተሰጠውን ዘመን ቆረጠው፣ በሰማይም ስደተኛ ነው። በራሱ ሕይወት ላይ የሚወስን ሰው በምድርና በሰማይ ስደተኛ ነው። የአምባሳደርነት ስራውን አቋርጦ የመጣ ነው። ምን ልታደርግ መጣ ነው የሚባለው በሰማይ። የሕይወት ባለቤት እኔ መሆኔን እንዴት ዘነጋ ነው የሚባለው። አትግደል የተባለው ኃጢአት ራስንም ይመለከታል። አትግደል የሚለው ትእዛዝ፣ አትግደል የሚለው ራስንም ይመለከታል። ይሄ ሰውነታችን ከእግዚአብሔር በአደራ የተቀበልነው እንጂ በባለቤትነት የምናስተዳድረው አይደለም። መቅደሰ ሥላሴ ነው። ታቦተ ኢየሱስ ነው። ይሄ ሰውነታችን እንኳን ልናጠፋው አይደለም ልናጎሳቁለው አልተፈቀደም። ምሬት ለመኖር አቅም ማጣት ነው። ለመኖር አቅም አንሷችሁ ያውቃል? ተስፋችሁ ላልቶባችሁ ያውቃል? ሁሉም ነገር ጨለማ ሆኖ ታይቷችሁ ያውቃል? ዙሪያው ገደል ሆኖ ተሰምታችሁ ያውቃል?
በሰዎች መካከል እየኖራችሁ ብቸኝነት ተሰምቷችሁ ያውቃል? አብዛኛው የሰው ልጅ ይሰማዋል። ይሄ ማለት ነቢዩ ዳዊት ተሰምቶታል። ነቢዩ ኤልያስ ተሰምቶታል። ቅዱሳን ሁሉ በዚህ ውስጥ አልፈዋል። ስሜቱ ግን እውነቱ አይደለም። ይሄ ሁሉ ስሜታችን ነው። እውነቱ ግን አልለቅህም ከቶም አልተውህም ያለው እግዚአብሔር ነው። ምሬት የሚሰማውን ሰው ተስፋ ያሳጣል። ምስጋና፣ ደስታ እንደሚጋባ ሁሉ ምሬትም ይጋባል። የሚያማርር ሰው አጠገባችን ካለ ሕይወታችን ጨለማ የሆነ ነፍሳችን በሰንጣቃ ዓለት ውስጥ እየተቀረቀረች ትመጣለች። ደክመው ያደክሙናል፣ ዝለው ያዝሉናል፣ መነጽራችንን ቀምተው እውር ያደርጉናል። ምሬት የሚሰማውን ሰው ተስፋ ያሳጣል። ለሚያመሰግኑ ሰዎች ቸርነን ስናመሰግን ብዙ ቸርነት እናገኛለን ማለት ነው። የሚያመሰግኑ ሰዎችን ብዙ ጊዜ እንወዳቸዋለን። ማመስገን ችግር የለብኝም ማለት አይደለም። ማመስገን አልተጎዳሁም ማለት አይደለም። ማመስገን ከሁኔታው በላይ ያለውን እግዚአብሔርን ማየት ነው። ችግር አይደለም ጌታ፣ ክርስቶስ ነው ጌታ ማለት ነው። አመስግኑ ወገኖቼ። ምስጋና ልምምድ ይፈልጋል። እነኚህ ዘማሪያኑ በተዋበ ድምፅ ለማዜም ብዙ ይለማመዳሉ። ምስጋና ልምምድ ይፈልጋል። ተመስገን በሉ፣ ተመስገን በሉ። ከአልጋ ከመነሳት በላይ ብቃት የለም። ተመስገን በሉ። መታጠቢያ ቤት ራስን ችሎ እንደ መግባት ያለ ብቃት የለም። ተመስገን በሉ። የበላችሁት ሲስማማችሁ ከዚህ በላይ ብቃት የለም። ተመስገን በሉ። ሰዎች የት ናችሁ ብለው ሲደውሉላችሁ ከዚህ በላይ መፈለግ፣ ከዚህ በላይ ብቃት የለም። ተመስገን በሉ። ውለታው ብዙ የእግዚአብሔር አመስጋኝማ ቢኖር ተብሏል። የሀገራችን ሰው ምን ይላል? ተመስገን ይለዋል ሰው ባያሌው ታሞ ያማረሩት እንደው ይጨምራል ደሞ ይላል። ስናማርር ይጨማመርብናል። ለምን ስንል ዝንቦች የሚሰበሰቡት ቆሻሻ ባለበት ነው። ምሬት ባለበት ርኩሳን መናፍስት መከማቸት ይጀምራሉ። ስለዚህ ፈተናችን እየደራረበ ይመጣል። ወገኖቼ ምሬትን ዘመድ የምናደርገው የሰውን ሐዘኔታ ስለምንፈልግ ነው። ሰው ከሚያዝንልን እኛ ብንጥር ይሻላል። ምክንያቱም ሰው ምንም ቢጎርስ እንደ እጁ አይሆንም። ከሰዎች ምንም ቢጎርስ እንደ እጁ አይሆንም። ከምናማርር መጣርን፣ ከሰዎች ሐዘኔታ ይልቅ መሮጥን መልመድ አለብን። ሰው አዝኖ የሚሰጠን ምንም ነገር የለም። ሰጪ ነሽ አንድ አምላክ ነው። ያመነው ከሰው ሐዘኔታ፣ ከሰው ከንፈር መምጠጥ የመጀመሪያ እርዳታ ነው የሚባለው። ከሱ ለመላቀቅም ነው። የሚሰጥ የሚነሳ አንድ አምላክ እግዚአብሔር ነው። የሚያማርር ሰው ስትሰሙት ሁሉም ነገር ያበቃ መስሎ ይታያችኋል። ምክንያቱም የሚያማርር ሰው ነገሮች አክትመዋል፣ ፍጻሜው ደርሷል እያለ ነው ያለው። በእኛ በእድሜያችን የዛሬ 30 ዓመት የዛሬ 40 ዓመት ሁሉ ነገር አበቃ ብለው ራሳቸውን ያጠፉ ሰዎች ነበሩ። ግን ይኸው 40 ዓመት ቀጠለ፣ 30 ዓመት ረዘመ። እግዚአብሔር በቃ ሳይል በቃ አትበሉ። እግዚአብሔር ቁሙ ሳይል አትቁሙ።
የዲያብሎስ ግብዣው እሬት ነው። እሱ ምሬት ይባላል። ምሬት አጣው ብሎ እንደገና ማጣት ነው። የምሬት ደሞዙ ሌላ ማጣት ነው። ለሚያማርር ሰማይ ደረቅ ነው። ለሚያመሰግን ግን ሰማይ እርጥብ ነው። ሰዎች እርጥብ ናቸው። ከአንደበት ኃጢአት አንዱ ምሬት ነው። እግዚአብሔር አታማሩ ያለው እሱን ስለምንጎዳው አይደለም፣ እኛ ስለምንጎዳ ነው። ያለንን ነገር ጥቁር መጋረጃ ማልበስ ነው ምሬት። ሰባተኛ መራራነት። ከአንደበት ኃጢአት አንዱ መራራነት። ተውኝ 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 የሚሉ ሰዎች አሉ። እርግፍግፍ የሚሉ ሰዎች አሉ። የሚንገፈገፉ ሰዎች አሉ። መራራነት በማይበርድ ቁጣ መኖር ነው። መራራነት ሰሞኑን የምንሰማው በአዲስ አበባ የመሬት ንዝረት አለ አይደለ? እየነዘረ መኖር ነው። የሚርገፈገፉ ሰዎች አሉ። የሚንገፈገፉ ሰዎች አሉ። ሌትና ቀን እየነዘራቸው የሚኖሩ ሰዎች አሉ። እነኚህ ሰዎች ነጋቸውን ለሕይወታቸው እየነሷት ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል። ነገ የሚደርስ ሰው ዛሬ ላይ ይታያል። መራራ ሰዎች፣ መራርነት ያላቸው ሰዎች ነገን የከሰሩ ሰዎች ናቸው። እነዚህ ሰዎች በማይበርድ ቁጣ የሚኖሩ ናቸው። ቁጣ እናንተን አክስሎ አመድ የሚያደርግ ነው። የቁጣ ነቀዝ የሚበላው የተቆጣውን እንጂ የተቆጣንበትን ሰው አይደለም። በማይበርድ ቁጣ መኖር መራርነት ነው። ለአንዳንድ ሰው ቁጣ ስሜት አይደለም፣ ወቅታዊ ግለት አይደለም፣ የዘለቄታ ኑሮው ነው። እሱ መራራነት ይባላል፣ መራራነት ይባላል። ኮምጣጤ ልጅ ሆናችሁም ወጣት ሆናችሁም ጎልምሳችሁም አርጅታችሁም መራራ ነው፣ ኮምጣጣ ነው። ስሙና ግብሩ አንድ አይነት ነው። መራራነት በማይበርድ ቁጣ መኖር ነው። አንዳንድ ሰዎች የሚያስቆጣቸው ነገር የለም፣ ብቻቸውን ነው ያሉት፣ ምንም የገጠማቸው ነገር የለም፣ ግን እንዲሁ ሲመረሩ ነው የሚኖሩት። ሰውየው መንገድ ሲሄድ አላየ ኑሯል። እንቅፋቱ ከስር ወደ ላይ አነሳው። እንደው ይህንን መንግስት የት ሀገር ሄጄ ልገላገለው አለ። መንግስት ሊያማርር ይችላል፣ ግን እንቅፋቱ መንግስትን አይመለከትም። መራራነት ይሄው ነው፣ እየፈጠሩ መንደድ ነው። ምሬተኞች በተፈጠረ ችግር ራሳቸውን የሚጎዱ ያሉበትን አስቸጋሪ አድራሻ ለሰዎች የሚያስረዱ ናቸው። መራራነት ግን ችግርን መፍጠር ነው። የተፈጠረ ችግርን በሽንፈት መጋጠም አይደለም፣ ችግርን መፍጠር ነው። በማይበርድ ቁጣ መኖር ነው። በእውነት እንዲህ አይነት ሰዎችን የጠገብነን ተርፎን እናበድራለን። ወላጆቻችን ይሄ ችግር ነበራቸው፣ እንዲሁም መራራነት ነበራቸው። ጎረቤቶቻችን ነበሩ። እኛም ወደዛ እየገባል ሊሆን ይችላል። ሰውነንና የሰው ጠባይ ሊይዘን ይገባል። ከሰውነት ጠባይ ከሰዋዊ ጠባይ የምናመልጠው መልክዓ ኢየሱስን ስንለብስ ነው። አለበዚያ የክርስቶስን መልክ ካለበስን ከነዚህ እንደ አንዱ ነን። መራራነት የት ልድረስ ማለት ነው? ወገኖቼ ምድርና ሞላው የእግዚአብሔር ነው።
የምንኖረው በሰዎች አፈር ላይ በሰዎች ምድር ላይ አይደለም። ዛሬ ይሄ መሬት የኔ ነው፣ ይሄ ግዛት የኔ ነው ማለት እግዚአብሔርን ሰማይና ምድርን አልፈጠርክም ብሎ መካድ ነው። መራራነት የት ልድረስ ማለት ነው። ራስን ተንከራታች አድርጎ መወሰን ነው። ራስን ተንከራታች አድርጎ መሳል ነው። የት ልድረስ ማለት ነው። መራራነት እኔ ብቻ ተጎዳው ብሎ ለራስ ማልቀስ ነው። ብዙ ጉዳቶች፣ ብዙ ኪሳራዎች እየሰማን ያለ ነው። እኛ ብቻ አይደለንም። የዓለም ሕዝብ ሁሉ በዚህ ውስጥ እያለፈ ሊሆን ይችላል። መራራነት ግን ራስን ከመጠን በላይ ያያል። ራሳችሁን ከመጠን በላይ አትዩ። መስታወት ላይ አትቅሩ። በጣም ራሳችሁን እያያችሁ ከሳው እኮ ጠቆርኩ እኮ አትበሉ። አንዳንድ ጊዜ አለፍ አለፍ ማለት ያስፈልጋል። ገብስ ገብሱን ማየት ያስፈልጋል። ቀለል ቀለል ያለውን። መራራነት ለመናደፍ መዘጋጀት ነው። መራራ ሰዎች ሌላውን ሰው ነዳፊ ሆነው ራሳቸውን በእባብ ቅርጽና ጠባይ ያስቀምጡታል። ሴትየዋ በጣም ተሳዳቢ ነች። ነጠላዋን ለባብሳ ስድብን እንደ ሥራ አድርጋ ድንጋይ መቀመጫዋን እንደ ቢሮ ቆጥራ በር ላይ ትቀመጣለች። በሰፈሩ እልፍ የሚል ሰው ጠፋ። አይ ራቅ ብዬ ልሂድና ሰው ባገኘው ብላ ልብሷን ገብታ እየለዋወጠች ሳለች አንድ መንገደኛ እንዴት አደራችሁ ብሎ ሲያልፍ ወጣችና ባድር ባላድር ምን አገባህ ብላ ስድብ ጀመረች። ሰውየው ምን አለ? ለነገረኛ ሰው እንደምን አደሩም ነገር ነው አለ። ለመናደፍ የተዘጋጁ ሰዎች አሉ። ሰላምታ ይረብሻቸዋል። ሰላምታ የጠብ ርዕስ ይሆንባቸዋል። መራራነት እንደዚህ ነው። መራራነት ማርን ማጣጣም አይችልም። በጎ ነገርን ማጣጣም አይችልም። ለሰላምታ የቅን ምላሽ የለውም። መራራነት በቃላት አለንጋ ሰዎችን መለብለብ ነው። መራራነት እሳት ጎርሶ መኖር ነው። ይሄ በሀገራችን ኤርታሌ የምንለው አለ አይደለ? ልክ እንደዛ የሚገላበጥ የእሳት ድፍድፍ መሆን ነው። መራራነት ምሬትን ማሰማት ላይሆን ይችላል። የጨፈገገ ፊት፣ በተቆጣ ልብ መኖር፣ አድማጭ ባይኖርም ክፉ ቃላትን መናገር፣ በየመንገዱ ስራቸውን ሲሰሩ መራራ ቃላትን እየተናገሩ የሚኖሩ ሰዎች አሉ። እነኚህ ሰዎች አብሯቸው የሚኖረውን ሰው ስቃይ ውስጥ ይከቱታል። ልጆቻቸውን የስነ ልቡና ታማሚ ያደርጋሉ። ብዙ ልጆች የአይምሮ ታማሚ የሚሆኑት በወላጆቻቸው ጠባይ፣ በወላጆቻቸው ክፉ ትዳር ነው። ይህንን ግን አይገነዘቡም። የልጆቹን ኑሮ በጠባያቸው ሰርዘው ለእናንተ ስል ነው የምኖረው ይላሉ። ልጅ ለመውለድ የሚያስፈልገው ሙሉ ኪስ ብቻ አይደለም፣ ሙሉ ስነ ምግባርም ነው። ልጅን በገንዘብ ብቻ እናሳድግም። የተሟላ እድገት የምንሰጠው በተለወጠ ህይወትም ነው። አዎ ከህይወታችን ምሬት አለ፣ ማራቅ ይገባናል። በማማረር የለወጥነው ነገር የለም። ስለዚህ ምስጋና እንጀምር። በውድቅት ሌሊት እንዳመሰገኑት የሌሊት ምስጋና እንደተሰጣቸው እንደ ጳውሎስና ሲላስ ምስጋና እንጀምር። ሰንሰለቱ እንደ ሰም ይቀልጣል፣ የእግር ብረቱ እንደ ሰም ይቀልጣል። ጨለማው ይበራል፣ የወይኑ ደጃፍ ይከፈታል። ያሰሩን ጉልበታችን ላይ ይወድቃሉ። ሊገሉን የፈለጉ የህይወት አድራሻ በየት በኩል ነው ይሉናል።
በምስጋና ኃይል አለ። በምስጋና ድል አለ። በምስጋና የእግዚአብሔርን ሕልውና በጉዳያችን ላይ መጋበዝ አለ። ምስጋና አትራፊ ነው። ምስጋና ያለመልማል። ምስጋና ሰውን ሰማያዊ መልአክ ያደርገዋል። መራራነትንም እንደዚሁ ከሕይወታችን ማስወገድ ይገባናል። አብረውን ለሚኖሩ ሰዎችም ማሰብ አለብን። የሰውን ሰላም መስረቅ የለብንም። ልጆቻችን በአይምሯቸውም እንዲያድጉ በቁመት ብቻ አይደለም፣ በአይምሯቸውም እንዲያድጉ መራራነትን ማራቅ ይገባናል። ምግብ እየሰጠን አሳቀን ደግሞ እያሳደግን የተሟላ እድገት ልንሰጣቸው አንችልም። የተሟላ እድገት የምንለው በእውቀት፣ በሞራል፣ በቁመትም ነው። ይሄ ከአንድ ወላጅ የሚጠበቅ ነው። ለአምላካችን ለእግዚአብሔር ምስጋና ይሁን። እግዚአብሔር ከምሬት ከመራራነት ነፍሳችንን ነፃ ያውጣት። በእርሱ ደስ መሰኘትን ያብዛልን። ልዑል አምላክ ይባርካችሁ። እንቀጥላለን። አቤቱ ጌታችን እናመሰግንሃለን። የዘመናት ቅዱስ በአንተ ዘንድ መምሸት የሌለብህ የወጣኸው ፀሐያችን፣ የማትጠልቀው ጀንበራችን፣ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት በዚህ ቀን እንደዚህ እንድንማር ስለፈቀድክልን በእውነት ጌታችን ሆይ ተመስገን። ጌታ ሆይ አመስጋኞች እንድታደርገን በአንደበታችን ሁል ጊዜ ምስጋና ዝማሬ እንዲፈስ የመላእክት ባልንጀሮች እንድንሆን በምሬት አጋንንትን ከመሰብሰብ ለሰይጣን ደወል ደውሎ ድረስልኝ ከማለት እንድንታቀብ አንተን ከጠላት ጋር ከማማት እንድንድን ጸጋህን አብዛልን። ባሪያዎችህን ደግሞ ሕይወታቸውን፣ ዘመናቸውን፣ ኑሯቸውን ሁሉ እንድትቀድስላቸው ሰላማዊ ዘመን እንድትሰጣቸው የአንተ የሆነው መልካም ነገር ሁሉ ከእነርሱ ጋር እንዲኖር በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስ እንዲያድርባቸው እንማጸናለን። ይህንንም አገልግሎት ያከበሩትን የደገፉትን ሁሉ አቤቱ በሰማያዊ በምድራዊ በረከትህ አቤቱ ባርካቸው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።